እህቴ በጣም ደስ ብሎኛል። ሌላ ቀን ምን መጣለን አይደል? ደስ ብሎሻል? አዎ እህቴ በጣም ደስ ብሎኛል። ሌላ ቀን ምን መጣለን፣ ምንም አታስቢ። አንቺ የማትረቢ የልጅ ሌባ! እህቴ ሊወስዱኝ ነው። እባክሽን እህቴ ዘይነብ አሳልፈሽ እንዳትሰጪኝ። እባክሽን እህቴ ዘይነብ። ካድር ምንም አትፍሪ፣ ማንም አይወስድሽም። አንቺ የማትረቢ የልጅ ሌባ! በእኛ ላይ ነው የምትጫወቹ። ዞር በሉ፣ ችግር አትፍጠሩ። ዞር በሉ ብያለሁ፣ ዞር በሉ። አንቺ ቆሻሻ ውሸታ! ልጃችንን ሰርቀሽ ደግሞ ታወሪያለሽ። ኤርካን ያዛት። እህቴ እንዳይወስዱኝ። ዞር በሉ፣ ልቀቋት ብያለሁ። ልቀቋት ብያለሁ። ልጅቷን ያዥ፣ ልጅቷን ያዥ። ልቀቋት ብያለሁ። ዘይነብ ካድርን አሳልፋ ላለመስጠት ከኤርካንና ከቱላይ ጋር አቅማን ሁሉ አሟጣ ትታገላለች። ሳይሳካላት ይቀርና ኤርካን እሷን ሲይዝ ቱላይ ደግሞ ካድርን ይዛት ወደ መኪና ውስጥ ትገባለች። ልቀቋት ብያለሁ። ካድርን ልቀቋት። ዞር በይ አንቺ የማትረቢ! እህቴ እርጅኝ! እህቴ እባክሽን እርጅኝ! ካድር ምንም አትሆኝም። ካድር! እህቴ ዘይነብ እባክሽን አትተኝ! ልቀቋት እናንተ የማትረቡ! ልቀቋት! ካድር! ሰራት ካድርን ወሰዷት። ምን? እነማን ናቸው ወሰዱት? እነማን ናቸው? የካድር አሳዳጊዎች ቱላይና ኤርካን ወደ ቤት እየተመለስን እያለ መንገድ ላይ መጥተው ወሰዷት። ቆይ አልገባኝ፣ እንዴት ሊያገኛችሁ ቻሉ? አላቅም ሰራት። አሁን ግን አንድ ነገር ማድረግ ነው ነበር። መጀመሪያ ግን አንቺ ተናጊ፣ ካድርን እናገኛታለን። አሁን የት ነህ? ወደ ቤታቸው መሄድ አለብኝ። አንተም ወደዛ ና፣ በፍጥነት ወደዛ ና። ተንኮለኛዋ የስርዓትና ዘይነብን ብላ የመጣችው ኢብሩን እህትሽ ብዙ ስራ እያላት ቤቱን ጥላት ትዞራለች በማለት ቤቱን ታስጸዳታለች፣ መስተዋት ታስወለውላታለች። ቤት ውስጥ የሚሰሩ ስራዎችን ሁሉ ኢብሩን እያሰራቻት ነው። ኢብሩ ግን ሞኝ አይደለችም። የመጣችው ዘይነብን ጥየቃ ብቻ አይደለም፣ ከዘይነብ ባልተናነሰ ሁኔታ የካድር አባት ማን የሚለውን ጥያቄ መልሱን ለማግኘት በራሷ እየተንቀሳቀሰች፣ አንድ ሰው ግን የዘይነብ አባት ይሆናል ብላ አስባለች። ያም ደግሞ ማንም ሳይሆን ጂያንን ነበር። ወደ መታጠቢያ ክፍል ትገባለች። ጂያን የተጠቀመው ለዲኤንኤ ምርመራ የሚሆን አንድ ነገር እየፈለገች ነው። ፀጉር ዘለላውን ወይም የጣት አሻራውን ካገኘው ብላ ታፈላልጋለች። ነገር ግን መታጠቢያ ክፍሉን ሁሉም የሚጠቀምበት ስለሆነ ማግኘቱ ከባድ ነገር ይሆንባታል። ጂያን ፀጉር ቤቱን እኮ አለፍ ነው አውቃለሁ። ወዴት እየሄድን ነው? ከዚህ በኋላ የፀጉር ስታይልሽን የምትዋብበትን መንገድ መቀየር ይኖርብሻል። ሌላ አዲስ የፀጉር ሰራተኛ ያስፈልግሻል። አቶ ጂያን እንዳልከን አድርገናል። ካድርን ወስደናታል። እሺ፣ ማንም እንዳይደርስባችሁ ከከተማ ወጣ ወዳለ ቦታ ውሰዷት። ጂያን፣ አዝራ ብዙ ጥያቄ ያለሽ አውቃለሁ፣ ግን ምንም እንዳትጠይቅኝ። ለወንድሜ የተሻለውን ነገር እያረኩ ነው። ካድር ከወንድሜ ከስርዓት መራቅ አለባት። አልገባኝም። ሰራትና ካድር ምን አገናኛቸው? ደግሞ ካድር የዘይነብ ቤት አይደለችም እንዴ? አዝራ ነገርኩሽ እኮ ምንም አይነት ጥያቄ እንድትጠይቅኝ አልፈልግም። ደግሞ ይህንን ለማንም እንዳትናገሪ። ለማንም? እሺ ምንም አታስብ። ለማንም ምንም አይደለም። ዘይነብ ካድርን ፍለጋ ወደ ቱላይና ወደ ኤርካን ቤት መጥታለች። ቤታቸውን በኃይል እያንኳኳች ብትጣራ አንድ መልስ የሚሰጣት ሰው ታጣለች። እራትም ወደ ሰፈሩ ደርሶ ዘይነብን እያረጋጋ ወደ ቤታቸው ይወስዳል። ከዘይነብ እናትና አባት ጋር ለመጀመሪያ ጊዜ ይተዋወቃል። ጂያን አዝራንን ወደ አዲስ ፀጉር ቤት ወስዷታል። ፀጉሯን የምትሰራ ሴትም ጂያን እንዳዘዛት እንጂ የእሷን ትእዛዝ እንደማትቀበል ለአዝራ ትናገራለች። በዚህም አዝራ በጣም ትበሳጫለች። ሰራት፣ አንድ ነገር ልነግርህ ነበር። ምን ነው አዝራ? ችግር አለ እንዴ? አሁን የምነግርህ ነገር በእኔና በአንተ መካከል የሚቀር ነው። እሺ፣ ግን ምንድን ነው? ችግር አለ እንዴ? ወንድሜ ሰራት፣ አንድ ሰው በጂያን ስልክ ላይ ደውሎ ካድር እንደጠለፋት ሲነግረው ሰምቻለሁ። ወንድሜ ሰራት፣ እየቀለድኩ አይደለም። አልገባኝም። ለምን ብሎ ነው ወንድሜ ይህን የሚያደርገው? አላቅም፣ ግን እኔ ስጠይቀው ወንድሜን ለመጠበቅ ነው፣ ካድር ከሰራት መራቅ አለባት ሲለኝ ነበር። እሺ፣ ወዴት እንደሱን አታውቂያለሽ? እኔ እንጃ፣ እርግጠኛ አይደለሁም፣ ግን ከከተማ ሊወጡ እንደሆነ አውቃለሁ። ሲመስለኝ ወደ ሄዴክ እየሄዱ ነው መሰለኝ። ዘይነብ፣ አሁኑን መሄድ አለብኝ። ሌላ ቀን መጥቼ እጠይቃቸዋለሁ። ሰራት፣ ምን ተፈጠረ? ዘይነብ፣ እንሂድ። ካድር ተገኝታለች። እውነትህን ነው? የት ነች ካድር? እንሂድ ዘይነብ፣ መንገድ ላይ እነግርሻለሁ። እንውጣ። ቆይ ሰራት፣ ማን የደወለልህ? እንዴት አወቅ? ማንም ይንገረን፣ ዋናው ካድር ማግኘታችን አይደል? አዎ እሱስ ልክ ነህ፣ ግን የት ናቸው? ከከተማ ይዟት እየወጡ ነው። እጅሽን ደግሞ ምንድን ነው የሆንሽው? ቀላል ነገር ነው። ካድርን አልሰጥም ብዬ ስታገል ነበር። የዛኔ ነው እንደዚህ ሆነው። አይዞሽ፣ ምንም አታስቢ። ካድርን እናገኛታለን፣ ወደ ቤት እንመልሳታለን።
ዜነብና ሰራት መንገዱን ሙሉ የነቱላይን መኪና እያፈላለጉ በመጨረሻም የከተማው መውጫ ላይ በአንድ ካፍቴራ በር ላይ መኪናቸውን ቆሞ ይመለከታሉ። መኪናው ራሱ ነው መሰለኝ። ካድር፣ ዘይነብ የቴ? ካድር መተናል፣ ምንም አትፍሪሽ፣ መተናል። ሰራት በሩ አይከፈትም፣ ቁልፍ ነው። እሺ አንቺ እዚህ ጠብቅኝ፣ ከመጡን ወዲያው እንድትደውይልኝ። ሰራት ወደ ካፍቴሪያው ሲገባ ባልና ሚስት ካድርን መኪና ውስጥ ቆልፎባት እነሱ ምግብ አዘው ምግባቸው እስኪደርስ የወዳቸውን እያወሩ እየሳቁ ነበር። ሰራት ይህን ሲመለከት በንዴት ዘሎ ኤርካንን አንቆት ይዛል። መሰሪዋ ቱላይ ደግሞ እግሬ አውጭኝ ብላ የገዛ ባሏን ጥላ ታመልጣለች። አንተ የተረገምክ ወንድነት መሰለ እንዲህ ሕፃን ልጅ ከመንገድ ላይ ነጥቆ መውሰድ? አቶ ሰራት አልተግባባንም። እኛ እኮ ካድርን የወሰድነው ከከተማ ወጥተን እንድዝናና ብለን ነው። ከፈለክ አንተም ከኛ ጋር መዝናናት ትችላል። በደንብ አዳምጠኝ አንተ የተረገምክ የማትረባ። እዚህ በኋላ ከካድር አጠገብ ደርሳለሁ ብትል አንዲት ሕፃን ልጅን የጉልበት ሥራ በማሰራ እስር ቤት ነው ማስወረውረ። እስር ቤትም ቢሆን ሰላምን አታገኝም። አጠገቧ እንዳደርስ ሰማኝ አይደል? እሺ አቶ ሰራት ሰምቻለሁ። ፍጠናውን የመኪናውን ቁልፍ ስጠኝ። ቁልፉን ስጠኝ። አቶ ሰራት ምን እያረክ ነው? በጣም እያሳመምከኝ ነው። በዚህ ነው ዜነብን ያስካት። አንተ የማትረባ ከዚህ በኋላ ደግመ ጫፏን ነካለሁ ብትል በሕይወት ላይ ነው የምትፈርደው። እሷ ካለችበት ቦታ ሁሉ ትርቃለህ። ሰምተኛል አይደል? አዎ ሰምቻለሁ አቶ ሰራት፣ እሺ ብያለሁ። ሰራት ከኤርካን ላይ የመኪናውን ቁልፍ ተቀብሎ ሲወጣ በር ላይ ደግሞ አመለጥኩ ብላ የነበረችውን ቱላይ ዜነብ ይዛ እያንገላታቻት ነበር። ሰራት ይህን ሲመለከት በዜነብ ስራ በጣም ይደሰታል። መኪናቸውን ከብቶ ካድርን አስወጥቶ ወደ ቤት ጉዞ ይጀምራሉ። የዜነብ እህት ኢብሩ ስለ ጃን ለዲኤንኤ ምርመራ የሚሆን አንድ ነገር ካገኘው ብላ ቤት ውስጥ ብታፈላልግም ምንም ሳታገኝ ትቀራለች። በመጨረሻም ተስፋ ቆርጣ ልትወጣ ስትል ጃንና አዝራ ይመጣሉ። እንኳን ደህና መጣችሁ። የደከማችሁ ትመስላላችሁ። ቡና ላቅርብ እንዴ? አይ ምንም አንፈልግም። አቶ ሰራት አንተስ ምንም አትፈልግም? ውሃ አምጪልኝ። እሺ። ኢብሩ ለጃን ውሃ ሰጥታ ውሃውን የጠጣበትን ብርጭቆ ወዲያውን ትቀበላለች። መልካም ቆይታ። የሚያስፈልጋችሁ ነገር ካለ ያሳውቁኝ። በጣም ጎበዝ ኢብሩ፣ ጎበዝ እኮ ነሽ። ሰራትና ዜነብም ቢሆኑ ወደ ቤት ደርሰዋል። ሰራት ወንድሜ ቤት ነው አለ፣ ግን እባክን አትጠይቀው። ምንም አታስቢ፣ አንቺ እንደነገርሽ አልነግረውም። ኢብሩ ጃን የጠጣበትን ብርጭቆ ቦርሷ ውስጥ ከታ እህቷንም ዜነብን አግኝታን ሰላም እያለቻት ከካድር ጸጉር ላይ አንድ የጸጉር ዘለላ ወስዳ ለዲኤንኤ ምርመራ የሚያስፈልገውን ነገር ሁሉ አሟልታ ማንም ምንም ሳያውቅባት ስራዋን በአግባቡ ሰርታ ትሄዳለች። ነግሬ ነበር፣ በእኔ ውሳኔ ጣልቃ አትግባ ብዬ አስጠንቅቄ ነበር። አንተ ግን አልሰማኝም። ወንድሜ ሁሉንም ያደረኩት ለአንተ ብዬ ነው። በቤርኪ ምክንያት አንተ ችግር ውስጥ መግባት የለብህም ብዬ ነው። የራሴን ውሳኔ በራሴ መወሰን የሚችል ትልቅ ሰው ነኝ። ስለዚህ ዳግመኛ በእኔ ውሳኔ ጣልቃ እንዳገባ። ዳግመኛ። እኔ የምለው ወንድሜ እንዴት አገኟችኋት ካድርን? እነዛ ባልና ሚስቶች ሰፈራቸው ሄደን ነበር። ጎረቤታቸውን የነገረን። ዛሬ ምሽት ለምን ከቤት ውጣ ብለን አንድ ስራ አንሰራም? ወዴት ልንሄድ ነው? ለምን ወደ ሆስፒታል ሄደን እናትሽን አንጠይቃትም? ጃን በእውነት በጣም ነው ማመሰግነ። እማዬ በጣም ናፍቃኝ ነበር። እንዴት ሆነች እያልኩ የተጨነኩ ነበር። በጣም ነው ማመሰግነ። እንሂድ፣ በቃ እንሂድ። ሰራት የካድር አባት ማን ነው የሚለውን ጥያቄ መልስ ለማግኘት አሁንም ፍለጋውን አላቆመም። በምሽት ቱላይን አስጠርቷት ካድርን ማን ይዞላቸው እንደመጣ የካድርን አባት ያውቁ እንደሆነ ይጠይቃታል። አቶ ሰራት እኛ የምናውቀው ወይዘሮ ቤርኪን ብቻ ነው። ለመጀመሪያ ጊዜ ካድርን ይዛ የመጣችውም እሷ ነበረች። እናንተ የካድር አባት ማን ነው ብላችሁ አልጠየቃችሁም? ሞክረን ነበር፣ ግን ምላሹ ጥሩ አልነበረም። ማለት ምን ተፈጠረ? የካድር አባት ማን ነው ብለን ቤርኪን ጠይቅን፣ ምንም ልትነግረን አልቻለችም። ከዛ ኤርካን በየቀኑ ገንዘብ እየጠየቃት ሲያጨናንቃት አንድ ቀን 2 መሳሪያ የታጠቁ ሰዎች መጡ። አንደኛው የኤርካን ግንባር ላይ ነበር ሽጉጡን የለቀነው። ከዚህ በኋላ ቤርኪን ገንዘብ እያላችሁ እንዳትጠይቁ፣ በፈለገችበት ሰዓት እሷ ራሷ ካልሰጠች በስተቀር ብሎ ነገሩን። እናም የካድር አባት እንደላካቸው ነገሩን። ከዛን ቀን ጀምሮ የካድር አባት ማን ነው ብለን መጠየቅ አልፈለግንም።
መሰሪው ጂያን አዝራን ለዓመታት እየታመመች ሆስፒታል የምትገኘው እናትሽን ጠይቅ ብሏት ወደ ሆስፒታል ቢመጡም የጂያን ዓላማ ግን ይህ አልነበረም። ሰራት ምንም እንኳን ካድርን ያገኘዋት የቱላይና የኤርካን ጎረቤቶች የት እንደሚሄዱ እነሱ ነግሮኝ ነው ቢሉም ጂያን ግን ሰራትን በፍጹም አላመነው። ሚስቱ አዝራን ተጠራጥሯል። ለዛም በሽተኛ እናቷ ፊት ለፊት አዋርዷት እናቷን አስጨንቋት አዝራን እንድትናዘዝ ያደርጋታል። ውዴ ለሰራት የነገርሽው ነገር አለ እንዴ? ማዬ በጣም ናፍቀሽኝ ነበር። ደህና ነሽ አይደል? አዝራ እየጠየቅኩሽ እኮ ነው። ለሰራት የነገርሽው ነገር አለ? ጂያን ምን እያልክ ነው? እኔ ምንም የነገርኩት ነገር የለም። ካድርና እነዛ ሰዎች የት እንዳሉ የነገርሽው አንቺ አይደለሽም? ጂያን የማይመስል ነገር አትናገር እባክህን። እማዬ ፊት ለፊት ደግሞ እንደዚህ አትጠይቀኝ። ለምንድን ነው ማልጠይቅሽ? ንገረኝ እንጂ አንቺ አይደለሽ ለሰራት የነገርሽው? ጂያን እማዬ የተጨናነቀች ነው፣ እመሟ እንዳይነሳ እባክን ተይ እንጂ አዝራ። እናትሽ ጉድሽን ስትሰማ አዝና እንዳትታመም ፈርተሽ ነው? እስኪ እናትሽ አንቺን ጉድ ስትሰማ ምን እንደምትሆን እንመልከት። ጂያን እባክን እንደዚህ አታርግ። ጂያን እባክን እየለመንኩ ነው። ይኸውልሽ እቺ ምስጋና ቢስ የሆነችው ልጅሽ ምን እንዳረገች ታውቂያለሽ? ልጅሽ ከፍጥነት በላይ መኪና እየነዳች ሰው ገደለች። ከዛ ምን አደረገች? በእኔ ወንድም ላይ አሳበበች። እሱን እስር ቤት እንዲገባ አደረገች። አጋጣሚ የተፈጠረ ነገር ነበር። ደግሞ ጃን ራሱ ነው አንቺ እስር ቤት አገቢ እዛ ገብተሻችኝ ብሎ ራሱ ነው እጁን የሰጠው፣ ራሱ ነው ቃሉን የሰጠው። እኔ ምንም አውቀው ነገር የለም። ግን ደግሞ አንቺም ቃልሽን ሰጥተሽ ነበር አይደል? እኔ ነኝ ሰውየውን ገጭቼ የገደልኩት ብትይ ወንድሜ አይታሰርም ነበር። በአንቺ ምክንያት ወንድሜ እስር ቤት ውስጥ ለዓመታት አይማቅቅም ነበር። ወንድሜ በአንቺ ምክንያት እስር ቤት ገባ ብዬ አንቺን ምንም አላደረጉ። ፍቅር ሰጠውሽ፣ አገባውሽ። እኔ ከአንተ ምንም ያገኘሁት ፍቅር የለም። ደግሞ ያገባኝ ወንድምህን ሰራትን ለመጣል ስለፈለግክ ነው። ምንም በያንቺ ነገር ግን ሕይወትሽ በእኔ እጅ እንዳለ የማትመልሽ ውለታዬ እንዳለብሽ ዘንግተሽ። እስኪ ንገርኝ፣ እናትሽ ለዓመታት እዚህ ሆስፒታል ውስጥ የቆየችበትን ክፍያ ማን ነው እየከፈለ ያለው? ንገርኝ እንጂ። አንቺ ከጀርባዬ እያጠቃሽ እኔን ለመጣል ባሰብሽ ቁጥር እናትሽ ሕክምናዋ እንዳታገኝ እያረግሽ ነው ማለት ነው። እኔ እስር ቤት ገባው ማለት እናትሽ ጎዳና ትወድቃለች። እብድ እያሉ ይጠራዋታል። ደሞም እኔ እስር ቤት ብገባ ብቻዬን አይደለም የምገባው፣ አንቺም ከእኔ ጋር ትገቢያለሽ። እሷም ነፍሰ ገዳይ ነች ብዬ ቃሌን እሰጣለሁ። አንቺ ወደ እስር ቤት ስትገቢ ጎዳና የወደቀችው እናትሽ ብቻዋን ማንም ሳይረዳት ብቻዋን ትቀራለች። እሺ እኔ ነኝ። አዎ ልክ ነህ። እኔ ነኝ የነገርኩት። እባክን ይቅር በለኝ። እባክን እንደዚህ እንዳታረግ። እባክን እማዬ ላይ እንዳታረግ። እባክን አዝራ ልጄ ለምንድን ነው የምታለቅሽው? ማን አንተ? ልጄ ለምንድን ነው የምታስለቅሰው? ልጄ ለምንድን ነው የምታለቅሽው? ልጄ አታልቅሽ። ወይዘሮ አዛ ችግር አለ እንዴ? ምንም ችግር የለም። የቤተሰብ ጉዳይ ነው። ተያቸው፣ የቤተሰብ ጉዳይ ነው። ጂያን አዝራንን እናቷ ፊት ለፊት አሳቋት፣ አስለቅሷት። ደግሞ እንደገና እንደለመደው ማሪ ፍቅሬ ብሎ ማባበል ይጀምራል። ይቅር በይኝ ውዴ፣ ግን እንደዚህ እንዳረገ ያደረግሽኝ ደግሞ አንቺ ነሽ። እኔ በጣም ነው የምወድሽ። ያላንቺ መኖር አልችልም። ሰራት ሚስቱ ቤርኪ ለወንድሙ ጃን የጻፈችውን ደብዳቤ አንድ በአንድ ሁሉንም አንብቦ ይጨርሳቸዋል። ሁሉም ግን ልቡን የሚሰብሩ እንጂ ልቡን የሚጠግኑ አልነበሩም። ሰራትም በቁጭትና በንዴት ውስጥ ሆኖ ሁሉንም ደብዳቤዎችን ያቃጥላል። በዚህ አጋጣሚ አያል በርቀት ቆማ ሁሉን ነገር እየተመለከተች ነበር። ሰራትና ዜነብ ደብዳቤውን አቃጥልም ብለው ወደ መኝታቸው ሲሄዱ አያል ደግሞ መጥታ ከተቃጠለው ደብዳቤዎች መካከል አንደኛውን አውጥታ እያፈላለገች ገጣጥማ ማንበብ ትጀምራለች። አቶ ጂያን እንኳን ደህና መጣ። ሰላም አቶ ጂያን፣ አንድ እንግዳ አንተን ውስጥ እየጠበቀ ነው። ማን ነው? ባለ ጉዳይ ነው። ማን እንደሆነ እንኳን አናቅም፣ ግን ሴት ነች። እሺ አመሰግናለሁ። አንቺን እያስጠራሽኝ? ቆይ ምንድን ነው እዚህ ምሰሪው? እንኳን ደህና መጣ አቶ ጂያን፣ አንተን እየጠበቅኩ ነበር። ተቀመጥ። ለመሆኑ እየበላሽ ላለሽው ምግብ የምትከፊው ገንዘብ አለሽ? እውነቱን ለመናገር የለኝም፣ ደግሞም አያስፈልገኝም። ምክንያቱም አንተ ትከፍልልኛለህ። ሴትዮ አብደሻል እንዴ? እኔ በጣም ጤናማ ሰው ነኝ። ቆይ ምንድን ነው የፈለግሽው? ገንዘብ፣ ስራ። እሺ ስራ ፈልገሽ ነው የመጣሽው? ለጽዳት ክፍል ኃላፊዎች ነግራችኋለሁ። አሁን ተነሽ ከዚህ ውጪ። ስራ መስራት አልፈልግም፣ እንዲሁ ገንዘብ ማግኘት እፈልጋለሁ። ይኸውልሽ የማይረባ ነገር እያሰብሽ ከሆነ የተሳሳተ ሰው ጋር ነው የመጣሽው። አይደለም፣ ትክክለኛ ሰው ጋር ነው የመጣሁት። ትክክለኛ ሰው ነህ። እህቴ ዜነብ እንደነገረችኝ ባለፈው የሰራት ልጅ ልደት እየተከበረ የካድር አባት ዝግጅቱ ላይ ነበር አለችኝ። እናም የካድር አባት ማን ነው የሚለውን ነገር ለማጣራት ዝግጅቱ ላይ የነበሩ ሁሉም ሰው የዲኤንኤ ምርመራ አደረገ። ግን ደግሞ የካድር አባት አልተገኘም። ከኋላ ግን ስሰማ ሁለት ሰዎች የዲኤንኤ ምርመራ እንዳላደረጉ ሰማው። አንደኛው ወንድም ሲሆን እሱንም እህቴ ዜነብና አቶ ሰራት እሱን እየጠረጠሩ፣ ነገር ግን እሱም ቢሆን የካድር አባት ሳይሆን ቀረ። ስለዚህ አሁን የቀረው አንድ ሰው ነው ማለት ነው። ያም ደግሞ
አንተ ነህ። ሀያል እንኳን ደህና መጣሽ። ትምህርት የለም እንዴ ዛሬ? አባዬ ገብቷል እንዴ? አዎ አለ። ግቢ። ሀያል ምንድነው እዚህ ምሰሪው? ደህና ነሽ ልጄ? ትምህርት የለም እንዴ? ልጄ ምንድነው ይሹ? ሀያል አሞሻል እንዴ? አባዬ ሁሉን ነገር አውቄያለሁ፣ ሁሉን ነገር። ምንድነው ያወቅሽው? ምንድነው እሱ? እንዴት አባዬ ከኛ ይህንን ትደብቃለህ? እንዴት? ልጄ ምንድነው እኔ ከእናንተ የደበቅኩት? አባዬ ስለማየ ሁሉን ነገር አውቄያለሁ። የደበቀንን ሁሉን ነገር አውቄያለሁ። ደብዳቤዎቹን አንብቤያለሁ አባዬ። በቃሽ፣ የማይረባ ንግግርሽን ተይና ከዚህ ውጪ። ቆይ ገና አልጨረስኩም። እህቴን ጠየቅኳት። ለምንድን ነው ያኛውን የሰራትን ወንድም የዲኤንኤ ምርመራ ማታስደርጊው አልኳት። እሷ ግን አብሮኝ የካድርን አባት እያፈላለገ ያለው እሱ ነው፣ እሱን አምነዋለሁ አለች። እህቴ በተፈጥሯ ሞኝ ነገር ነች፣ ሰው ታምናለች። እኔ ደግሞ ሲፈርድብኝ ሰው አላምንም፣ በጣም እጠራጠራለሁ። ይኸውልሽ እህትሽ ብትፈልግ ሄጄ ዲኤንኤ ምርመራ መረመር ነበር። ደግሞ ይህንን የመጠየቅ መብቱም ስልጣኑም የለሽም። አሁን ከዚህ ውጪ። እህቴ ልታምነ ትችላለች፣ እኔ ግን አላምንም። ከአንተ ውጪ የካድር አባት ማንም አይሆንም። ይኸውልሽ ትዕግስቴን አትፈታተኝ። ጥበቆች መጥቶ እየጎተቱ ከሚያስወጡሽ አሁን ውጪ። ቆይ ከመሄዴ በፊት ይህንን ፖስታ ለምን አላነበልህ? የምን ፖስታ ነው? ምንድን ነው እሱ? የአንተና የካድር የዲኤንኤ ውጤት። ምን እያልሽ ነው? እንግዲህ ሆነ ምንም ማድረግ አንችልም። የአንተ የጣት አሻራና የካድር የፀጉር ዘለላ የዲኤንኤ ውጤት ተዘርቶ መጥቷል። ምንም እንኳን የዲኤንኤ ምርመራው በጣም ብዙ ወጪ ቢኖረው አንድ የምወደው ጓደኛዬ ነበር። እሱ ነው ሁሉን ነገር የጨረሰልኝ። በነገራችን ላይ እኔም ፖስታውን አልከፈትኩም፣ ከአንተ ጋር እኩለው የካድር አባትን የሚለውን የዲኤንኤ ውጤት ማየው። ደግሞ እርግጠኛ ነኝ 100% አንተን የካድር አባት። ያንን የማይረባ ወረቀት ይዘሽ ከዚህ ውጪ። በቃ ውጪ ብዬሻለሁ። አንድ ደቂቃ ብቻ። ፖስታውን እየከፈትኩ ነው። አንድ ደቂቃ ብቻ። ሰላም የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? በዛሬ ያሰናዳውላችሁ ተወዳጁ ተናፋቂው ድራማ የበደል አበቦች ክፍል 11 ይህንን ይመስል ነበር። እንዴት ነበር? ሀሳብ አስተያየቱን አስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? በመጨረሻም የካድርን አባት እናቅ ይሆን? የካድር አባት ጂያን ይሁን? እሱ ካልሆነስ ማን ነው? ጂያን በአዝራ ላይ እየሰራ ያለው በደል መቼውን የሚወጣው? ስርዓትስ ልጁ ሀያልን እንዴት አድርጎ ነው የሚያሳምናት? እነዚህና ሌሎች በርካታ አጓጊ መሳጭ ምርጥ ትዕይንቶች፣ ምርጥ ክፍሎች ከፊት ይጠብቁናል። ሁሉንም አብረን በጋራ የምንመለከት ይሆናል። ይህ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችና ተወዳጁ ተናፋቂው ድራማ የበደል አበቦች ወደ እናንተ ጋር በየቀኑ እንዲደርስ ማድረግ ይችላሉ። ሁላችሁም ቪዲዮቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮቻችንን ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮች በጠቅላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ። ስለ ሁሉም እስከ መጨረሻው ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኩፋይን ካውት ደጋ ይለፎት። አገሬ ሰላም ትሁን።